ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? እጅግ በጣም የሚረብሹ ቪዲዮዎችን አይቻለሁኝ። በጣም የሞራል ዝቅጠት የታየበት ቪዲዮዎችን፣ ምናልባት ብዙዎች ሊያዩዋቸው የማይመከሩ ቪዲዮዎች፣ የጭካኔ ጥግን ያየንበት እዚቹ ሀገራችን፣ ሌላ ቦታ አይደለም ወይ አክራሪዎች እጅ የገቡ ሊቢያ ላይ ሳይሆን ወይንም ደግሞ ሌላ አክራሪዎች እነዚህ ሰውን በማረድ የሚረኩ ህዝቦች ወይንም ደግሞ ታጣቂዎች እጅ የገቡ ሳይሆኑ እዚቹ እኛ ሀገር ውስጥ እያየን ነው። የሰዎችን የጭካኔ ጥግ ለካ ከኛ በላይ ጭካኔ የተላበሰ የለም የሚያስብልም ነው። ባይዞ ምናልባት እነዛ አክራሪዎች እኮ ይህን ያህል አልፈጸሙብንም እስካሁን ካየ ነው። ስለዚህ የመጀመሪያው የምታዩት እችን ሕፃን ልጅ ገና 2 ዓመት እንኳን ያልሞላት 1 ዓመት ከ8 ወር ይላል አንዳንድ ቦታ ላይ ያገኘሁት መረጃ። በጣም በሚሰቀጥጥ መልኩ ታሰቃያታለች። ገና ሕፃን ልጅ ምንም ነገር ማታቅ ዱላውን ፈርታ የምትላትን ሁሉ እጅሽን ወደ ላይ አንዴ በዝሁኝ ምናምን ስትላት ታምናጭቃታለች። በጣም የሚያሳዝን ነው። ሁለተኛው ደግሞ እነዚህን ወጣቶች 3 ወጣቶችን አንድ ወጠጤ የተነሱ እንደ ጉድ ይወቅጣቸዋል። እነሱም ዝም ብለው ይወቀጣሉ። ምንድነው እሱ እየሆነ ያለው? እቺ ሀገር ወዴት እየሄደች ነው? ምን ሊመጣብን ይሆን? በእርግጥ ባይዞይ በተለያየ ቦታ ላይ በጣም ጭካኔ የተሞላ ነገሮችን ነው እያየን ያለ ነው። በእርግጥ ይህንንም የምናመሰግንበት ነገር ሊመጣ ይሆን እንዴ? ጊዜው በጣም እኔ አስፈራኝ። ባይዞይ ዝም ብለን እንኳን መኖር የማንችልበት ደረጃ ላይ ደረስን። ዝም ብለን በቃ እየሆነ ያለውን ነገር አሜን ይሁን ብለን የማንችልበት ደረጃ ላይ ደረስን። አሁን የሆነ ሞራላችን ተጎዳ፣ ሾቀን ላሸቀን፣ የት እንሂድ አለን። ስለዚህ የሆነ እኔ እንጃ፣ እኔ ብቻ ግን እግዚአብሔር ይሆናል። ለማንኛቸውም ቁጭ አድርጌ ኢንተርቪው መጠየቅ የማልፈልገው ሰው ቴዲ አፍሮ ነው። ቴዲ አፍሮ ይሄ ባለፈው አንተ አላውቀውም ያልከው፣ በእርግጥ እሱ በአንተ እሱን አላውቀውም ማለት ውስጥ ካንተ ኋላ ያለውን ድቅድቁን የማወቅ አቅም አለው እሱ። እኔ ደግሞ እንደማቀው እንደመወደው እንደማደንቀው በዛ ቦታ ስሙን መጥራቴ ከኔ ኋላ ያለው ረቂቁንም የማወቅ አቅም አለው። መላከ ብርሃን ነው ቴዲ አፍሮ። እንግዲህ እግረኛው ሚዲያ ባለቤትን መተቸት ሳይሆን እንደው የራሴን ሀሳብ ለማቅረብ ያህል ነው እዚጋ ይህንን ያመጣሁት። እንግዲህ ምንድነው እሱ እዛ ጋር ጭካኔ ባየንበት እዚጋ ደግሞ መሞጋገስ አለበት የሚለውን አንድ ነጥብ ላንሳና፣ ሌላኛው ግን እሱ የገለጸበት መላከ ብርሃን ነው ቴዲ ያለውን እኔ ይከብደኛል እንደዛ ማለት። ወይ ሊያነብ ይችላል ቴዲ፣ ብዙ ታሪክ ሊኖረው ይችላል፣ ብዙ ነገር ሊያደርግ ይችላል። ግን እኔ አይ ዶንት ኖ፣ ለእኔ ነው እንግዲህ ለእኔ እንደዛ አይደለም ማለት እንደዛ ልለው አልችልም። መላከ ብርሃን ማለት እንዴ ይከብዳል እኮ። እንዴት ነው እንደዛ መላከ ብርሃን የሚሆን ብናገኝማ ስንት በደረስን፣ የት በደረስን፣ የሁሉ ነገር ባልደረሰብን እንዴ። ምንድነው እሱ መላከ ብርሃን ማለት? መልአክ እኮ ቢኖረን እኛ ራሱ የተወሰኑ ሰዎች እንደ መልአክ አክት ቢያደርጉ እኮ እንዴ የት በደረስን። እነሱ ጠፍተው ነው እዚህ ታች እየዳከረን ያለ ነው። ለማንኛቸውም ይህ የኔ አመለካከት ነው። እኔ መላከ ብርሃን ብዬ ለጠራው አልችልም። ያው ሙዚቀኛ ነው። ሙዚቃን የሚያደንቁ ሰዎች አሉ። በተለይ ይህ ትውልድ ሙዚቃን ያደንቃል፣ መጨፈር ይወዳል። ስለዚህ ሙዚቃን ያው እንዲነካበት አይፈልግም። ያው እንግዲህ መጨረሻ ላይ ሙዚቀኛና ጨፋሪ ትውልድ ምን እንደሚሆን እኔ ራሴ አረዳዳለኝ። እንግዲህ ተክለ ሃይማኖት ደግሞ የራሱ አረዳዳለው፣ ያደንቀዋል። ወይም ማድነቅ በተወሰነ መልኩ ልናደንቅ እንችላለን። ግን መላከ ብርሃን ብዬ ልለው አልችልም። በቃ ይቅርታ ይደረግልኝ ምናልባት ከተሳሳትኩ። ይህ የኔ አመለካከት ነው። እንግዲህ ይህ ደግሞ ሰሞኑን አክሱም ላይ በነበረው ሁነት እነ ጭርሲል አልወድም እንግዲህ የከተቡት ጽሑፍ ነው። ምን ለማለት እየፈለጉ ነው? እነ አህመዲን ጀበልና ሙጂባሚ ነው እንግዲህ ታሪክን ለመቀየር፣ ታሪክን ሳይሰሩ ታሪክን ለመጻፍ፣ በታሪክ ውስጥ ሳይኖሩ ታሪክን ለመጻፍ። ይህ የሚሆን ነገር አይደለም። ታሪኩ እንኳን ቢጻፍ ተቀባይነት የለውም። በነገራችን ላይ
እያሉ ያሉት ምንድነው? እሱ የክርስትና አፓርታይድ ነው እያሉ ያሉት ከአንድ ቦታ ላይ ወደ አገር አቀፍ ለማድረግ ማለት ነው። በነገራችን ላይ አሁንም ደግሜ ደጋግሜ የምነግረው እቺ ሀገር እንደ ሊባኖስ ወይንም ደግሞ እንደ ቱርክ ወይንም ደግሞ እንደ ሌሎች ክርስቲያን ሀገር እንደነበሩ ከዛም ወደ ሙስሊም ሀገር እንደተቀየሩ የምትሆን አይደለችም። በፍጹም አትልፉ። እነ ሙጂብ አሚኖች ባካችሁ አትልፉ፣ አትድከሙ። እቺ ታሪክን እስቲ ልንገራችሁ። እስራኤል በፍልስጤሞች ስትገዛ አልነበረም እንዴ? በፋርሶች ስትገዛ አልነበረም? ይህንን ታሪክ አታውቁትም? ከዛ ዛሬ እንዴት ገዛቻቸው? ይህ የእግዚአብሔር ስራ መሆኑን አታውቁ? ወይንም ደግሞ እናንተ አላህ የምትሉት የለም? እንግዲህ ታሪክን መስራት አይችልም። ለማንኛቸውም እስራኤል ገና ጥቂት ዓመቷ ነው። ለምንድን ነው እሱ እንደዚህ የሆነችው? ቃል ኪዳን ስላላት ነው። እችም ሀገር እስራኤል ናት። ባይዘይ ኢትዮጵያ እስራኤል ናት ስላችሁ ልክ እንደ እስራኤል ትቀጠቅጣለች ለማለት አይደለም። ደግሞ ሌላ ትርጉም አለው። እስራኤል ማለት እግዚአብሔርን የሚያመልክ እግዚአብሔርን የሚቀበል ሕዝብ ማለት ነው። ስለዚህ ለዚህ ሕዝብ ደግሞ እግዚአብሔር ቃል ኪዳን ገብቶለታል። ምናልባት ፖለቲከኞቻችንም እንደሚያወሩት አይደለም፣ እንደ ሶሪያ እንደምና ነው አይደለም። እቺ ሀገር ከነ ሶሪያ በጣም ትለያለች። በጣም ብዙ የእግዚአብሔር መረገጫ የሆኑ ቅዱሳን ነገሮች ያሉባት ሀገር ናት። ስለዚህ ፕሊስ እንደዛ አታስቡ እባካችሁ። ይልቁንም ተስማምተን የምንኖርበት ተቻችለን የምንኖርበትን ነገር አምጡ። እዛ አክሱም ላይ ለሚሆነው ነገር የአክሱም ሙስሊሞች አክሰፕት አድርገውት የሚኖሩት ነገር አለ። ፕሊስ እባካችሁ እንደው ነገሮችን ወደ ሌላ አቅጣጫ ለመውሰድና ሌላ በቁስላችን ላይ ሌላ ቁስል አታምጡብን። ብዙ የደከመን ነገር አለ። ስለዚህ እናንተ በተለይ ወደዛ ከፍ ያላችሁ እንደው የምትጽፉትን ነገር ብታስተውሉ የተሻለ ይሆናል። የማይሆን ትርክት ለትውልዱ አትጋቱት። 2 ወር ጾምን ጠብቀህ የስግደት ለጠብቀህ እንግዲህ አላሁ አክበር እያልክ ሰጋጁ ላይ መረበሽ ታርጌቷ ምን እንደሆነ ይታወቃል። ዓላማው ምን እንደሆነ ይታወቃል። የስግደት ለጠብቀህ ህማማቷን ትጠብቅና ስግደት ቀን ዋናውን ጠብቀህ የዛለታ ሆን ብለህ የሚሰግደውን ሰው ለመረበሽ መሞከር። እኛ እኮ መንገድ እንኳን እኮ ያስለቅቁናል እኮ። ወር ሙሉ እኮ መንገድ ሳንፈልግ ሁሉ ያስለቅቀውናል አለ። የስግደት ቀን ይጠብቁና ሆን ብለው ይረብሸዋል። ከዛ በኋላ ተነካም ብለው ይላሉ። ራሳቸው ነገር ፈልገው ማለት ነው። ግን እኔ ጥያቄ አለኝ። እንግዲህ ከመካ ተሰደው በመጡበት ወቅት ላይ የአክሱም ንጉሥ ነው የተቀበላቸው አይደለ? ስለ አክሱም ንጉሥ ምንድነው እስልምና አስተምሮቱ? አንዴ ሳይ ቡሃሪን አንዴ ክፈተው። ቡሃሪ 434 ኦኬ። እቺን ሐዲስ እስቲ እንፈስራት አንብባትና እቺ ሐዲስ ቡሃሪ 434 ላይ የሚገኝ ሐዲስ ነው። ያን ጊዜ እንግዲህ ሙሐመድ ዘመዶቹን ወደ አክሱም ልኮ ነበረ። ወደ አክሱም ልኮ እነሱ ደግሞ እዚህ በነበሩበት ሰዓት ያዩትንና የተመለከቱን ስለ ማርያም ቤተክርስቲያን እንግዲህ ታውቃላችሁላችሁም። የአክሱም ጽዮን ቤተክርስቲያን የተሰራችው በ4ኛው ክፍለ ዘመን አካባቢ ነው። ከ340 ዓመተ ምህረት አካባቢ በኋላ ንጉስ ኢዛና ክርስትናን ከተቀበለ በኋላ የተሰራች ጥንታዊት ቤተክርስቲያን ነች። ማለትም እስልምና ከመወለዱ ሙሐመድ ከመጸነሱ ከ420 ዓመት አካባቢ በፊት የተሰራች ጥንታዊት ቤተክርስቲያን ነችና ስለዛች ስላዩት ቤተክርስቲያን የሙሐመድ ቤተሰቦች ማለት ነው ሄደው ለሙሐመድ ያወሩለታል። ጥንታዊት ቤተክርስቲያን ነች። ሙሐመድ ደግሞ ይሄንን በተመለከተ እነዚህን ክርስቲያኖች በተመለከተ አንድ ያለውን ነገር ላስነብባችሁ። አይሻ እንደተረከችው ይላል ናሬትድ አይሻ ኡሙ ሰላማ ቶልድ አላህስ ሜሴንጀር አባውት ኤ ቸርች ዊች ሺ ሃድ ሲን ኢን ኢትዮጵያ። ኡሙ ሰላማ ለሙሐመድ ማለትም ለአላህ መልእክተኛ ማለት ነው ኢትዮጵያ እያለች ስለተመለከተችው ቤተክርስቲያን ነገረችው። and which was called Maria ማን ስለምትባል ማርያም ቤተክርስቲያን ስለምትባል she told him about the picture which she had seen it ውስጡም ቤተክርስቲያን ውስጥ ማለት ነው ስላሉት ስዕላት ነገረችው ስለተመለከተችው ማለት ነው። Allah's messenger said የአላህ መልእክተኛም እንደዚህ አለ if any righteous pious man dies among them they would build a place of worship at his grave and make this picture in it ምን አለ ከዛ መሐመድ የነገረችውን ነገር ከሰማ በኋላ ከነሱ አንድ ቅዱስ ሰው እኮ ሲሞት በእርሱ ላይ ይቀብሩትና በሱ ላይ የአምልኮ ቦታ ቤተክርስቲያን ይሰሩበታል፣ መስገጃ ቦታ ይሰሩበታል፣ በሱ ውስጥም ስዕል ያደርጉበታል ብሎ ተናገረ። አክሎ ምን አለ they are the worst creature in the sight of Allah ከዛ ምን አለ እነሱ ከፍጥረት ሁሉ በአላህ ፊት ክፉዎች ናቸው፣ መጥፎዎች ናቸው አለ። የማን ህዝቦች? እነዛ የጥንታውያን የአክሱም ሰዎች ያቺ ሴትዮ አይታ ስለነገረችው ማለት ነው። እንግዲህ እነዚህን ህዝቦች ነው ከፍጥረት ሁሉ ክፉዎች ያለው ማለት ነው።
ይሄ ነው እንግዲህ ሙሐመድ ህዝቡ ላይ የነበረው ነገር የነበረው ጥላቻ በአጭሩ በዚህ ሐዲስ ተቀምጦ ይገኛል። አንድ ሐዲስ አይደለም፣ እጅግ በጣም በርካታ ቦታዎች ላይ ተቀምጦ ሰፍሮ የሚገኝ ሐዲስ ነው። ያ እንግዲህ የሙሐመድ ተከታዮች የተቀበላቸው የአክሱም ንጉስ ነው። እንደዛ ከሆነ ደግሞ የኖሩትም በዛው አካባቢ ነው። ከትግራይ ወጥተው አይደለም፣ ወይም ወደ መሀል ከተማ ወደ ኦሮሚያ ወይም ደግሞ ወደ ደቡብ አይደለም የሄዱት። የኖሩት እዛው ትግራይ ነው። ስለዚህ ሄደው የተናገሩት የማርያም ቤተክርስቲያን ውስጥ የሚገርም ስዕላቶች አሉ፣ ቤተክርስቲያኗ በጣም ታምራለች ብለው ሲሉት አክሱም ነው እንግዲህ መጀመሪያ የተቀበላቸው። አክሱም የተቀበለቻቸው እነኛ በአክሱም ያዩትን ቤተክርስቲያን ሲናገሩ ሰማ። ታሞ እየማቀቀ ነበረ እና ምን አለ ሙሐመድ? እነሱ ከፍጥረት ሁሉ መጥፎች ናቸው አለ እና አክሱም ላይ ሄደህ አሁን የአክሱም ህዝቦች ከፍጥረት ሁሉ መጥፎ ናቸው እያልክ ታስተምራለህ ወይ ነው? አክሱም ጽዮን ጋር ሄደህ ጽዮን ማርያም ጋር ሄደህ ይሄን አዲስ ትቀራዋለህ ወይ ታነበዋለህ ወይ? አንድ አይደለም፣ በጣም ብዙ ነው። አክቹዋሊ በቁርአንም ላይ አለ። ከፍጥረት ሁሉ ሴጣን ፍጡር ነው። አክሱማውያን እናንተ ከሴጣንም በላይ መጥፎ ናችሁ ብለህ አክሱም ማርያም ቤተክርስቲያን ጋር ሄደህ ትላለህ ወይ? ታዲያ ይሄን እንዲፈቅዱልህ ትፈቅዳለህ ወይስ ይሄንን ቀደህ ትጥላለህ አስቀድመህ? የማርያም ቤተክርስቲያን አክሱም ቤተክርስቲያን ማርያም ቤተክርስቲያን ያለችው አክሱም ጽዮን ነች፣ ታሪካዊትም ጥንታዊትም ስለሆነች እነሱ ሰዎቹ ከፍጥረት ሁሉ መጥፎዎቹ ናቸው። ስለዚህ የጥላቻው መሰረቱ ከዚህ ብቻ አይደለም። ባይዘ መሰረቱ ጥንስሱን የጠነሰሰው መሐመድ ነው ማለት ነው። ባጎረስኩ ተነከስኩ እንደሚባል ታሪክ መቀየር ብቻ ሳይሆን በሐሰት ነጃሺ የሚባል ንጉስ ሰለመ። ይህንኛውን ታሪክ አክቹዋሊ መሐመድም አያውቀውም። መሐመድም ሰለመ ብሎ አያምንም። አክቹዋሊ ብሎም አያውቅም አላለምም። ኤኒዌይስ ዞሮ ዞሮ ግን የታሪክ ማደፍረስና ማበላሸት የተካኑበት ስለሆነ ነቢያቸው ደግሞ በዚህ መጠን ጥላቻን ከዘራ አክሱም ጋር ሄጄ መስጊድ እሰራለሁ ወይም ደግሞ አክሱም ጋር ሄጄ አላሁ አክበር ብዬ ይህንን ቃል እናገራለሁ ማለት በራሱ ስድብ ነው። የአክሱም ጽዮን ቤተክርስቲያን አይተው እነኚህ ሰዎች ታምራለች ቤተክርስቲያኗ ብለው በመናገራቸው ከፍጥረት ሁሉ ክፉና መጥፎ ናቸው። እንዴት ነው ታዲያ አብረው ሊኖሩ የሚችሉት? ሄደስ የአክሱም ህዝቦችን አሁን ምን ልትላቸው ማለት ነው? እናንተ ከሴጣንም በላይ መጥፎች ናቸው። ባይዞ ይሄ ተብሏል። ምንትና ሲለው ሰምታላል። ቪዲዮ ሰርችበታለሁ። የድሬዳዋ ከንቲባ ቁርአናችንም ይላቸዋል ብሎ ትንሽ አስደምጣቸው፣ ወይንም እነኚህ ከፍጥረታት ሁሉ መጥፎዎች ይላቸዋል ብሎ እንትኑ ሲል ሰምተዋል፣ አሰምቸዋለሁ። አክቹዋሊ አብዛኛው ክርስቲያኑ አያውቀውም። ሙስሊሞቹ ግን ታክቲካል ናቸው። ሲስተማቲክ በሆነ ሁኔታ ነው የሚሰሩት። እንግዲህ ዞሮ ዞሮ እኛ ስለ እውነት እየሞትን ነው። ዛሬ ላይም እንግዲህ አርሲ ላይ ክርስቲያኖች እየተሳደዱ፣ እየተገደሉ፣ እየተጨፈጨፉ፣ እየታረዱ እንደሆነ እንግዲህ መረጃዎች እየወጡ ነው። አሁን ደግሞ ወደ አሰኮ ወረዳ እንግዲህ ክርስቲያኖች ተኩስ ተከፍቶባቸው እንዳደረ ነው መረጃዎች እያመለከቱ ያሉት። ለማንኛቸውም እንግዲህ ሞታችን ቀጥሏል። እውነት ደግሞ የንጹሐን ደግሞ ደም ፈሳ አትቀርም። እውነትና እግዚአብሔር ይመለሳል በቁጣው፣ ከዛም የንጹሐንን ደም ይበቀላል።